ዘርጋ እባላለሁ የመጣሁት ከነገሌ ቦረና ነው። እኔ እግዚአብሔር ብዙ ነገር አድርጎልኛል። ካደረገልኝ ነገር እንግዲህ ጥቂቱን እናገራለሁ። እኔ እስራኤል ደንሳን በጣም ወደዋለሁ፣ ጸጋውንም አከብራለሁ። ከምወደው ወይም ደግሞ ከምወዳቸው ነቢያቶች እንደ እስራኤል ደንሳ የምወደው ነቢይ የለም። እና ከዚህ በፊት ሻኪሶ ከተማ ላይ ኮንፈረንስ ተደርጎ ኮንፈረንሱን ለመካፈል ወደ ሻኪሶ ሄጄ ነበር። እኔ ነጌሌ ቦረና ነው ያለሁት። እና ሲሄድ ከቤቴ ስወጣ አንድ የፎከርኩት ነገር ነበረ። የእግዚአብሔር ሰው እውነት የእግዚአብሔር ሰው ከሆነ ዛሬ በስሜና በአባቴ ስም ከተራኝ እኔ እውነት ትክክለኛ ነብይ እንደሆነ አምናለሁ። የኔን ቋጠሮ ይፈታል፣ የኔን ችግር ይፈታል ብዬ ተነስቼ ወደ ኮንፈረንሱ ሄድኩኝ። እና ሄጄ ቅዳሜ ዕለት ይመስለኛል ስቴዲዮም እንግዲህ ብዙ ህዝብ ይገኛልና ከ10,000 ሰው በላይ ይሆናል ብዬ ገምታለሁ። በዛ ሰው መሃል የመጀመሪያ ሆኜ ስሜን ከና አባቴ ስም ጠርቶ አወጣኝ። የጌታ ስም የተባረከ ይሁን፣ የጌታ ስም ይባረክ። እና እኔ በጣም ተደንቄ አወጣኝ። ከወጣው በኋላ መድረክ ላይ 4 አይነት በሽታ አለብህ አለኝ። ከአራቱም በሽታ ከዚች ሰዓትና ከዚች ደቂቃ ጀምሮ ትፈወሳለህ አለኝ። እስካሁን ይኸው ተፈውሼ ቀርቻለሁ። እግዚአብሔርን አመስግኑልኝ። እግዚአብሔርን አመስግኑለት። ክብር ለኢየሱስ ይሁን። ወንድሜ ሲናገር እንደዚህ ነው ያለው። ፎክሬ ነው የገባሁት አለ። ወዴት? ወደ ሻኪሶ ስቴዲየም ፎክሬ የገባው ምን ብዬ? እውነት ዛሬ ይሄ የምወደው ነብይ መሆኑን ማወቅ የምፈልገው ስሜን ከናባቴ ጠርቶ ካለብኝ 4 በሽታ ከፈወሰኝ ከተናገረኝ አምናለሁ ብሎ ነበር የገባው። እንዳለው ተሳካለት። ኢየሱስ ጌታ ነው። ዛሬ አምኖ የመጣ ሰው አለ? እጅ ስጠኝ። ከዚህ ስትመለስ ጥያቄ መልስ ያገኛል። አሜን ላለ ይሆናል። አባቴ እንደዚህ ነው የሚለው። አንተ በጣም ይወድ ነበር። የሚወድ ባደረከው ተአምራቶች በምታረገው ጸሎት ይወድ ነበርና እዚህ ሜዳ ስገባ አለ ስሜን ከና አባቴ ጠርቶ ከ4ቱ በሽታ ከፈወሰኝ አለ። ምን አይነት በሽታ? ኪንታሮት፣ ግፊት፣ 2 ኮሌስትሮል፣ 3 አስም። አንደኛ አስም፣ ሁለተኛ ኪንታሮት ለብዙ አመት፣ ደግሞ ደም ግፊትና ኮሌስትሮል ህመም ነበረበት። ይሄንን በአንድ ደቂቃ፣ በአንድ ሰከንድ፣ በአንድ ቃል ቻው። እጃችሁ ከፍ አድርጉልኝ እስቲ። አሜን አሜን። ትወዱኛላችሁ? በደንብ 50% ጥያቄ ተመልሰዋል። አሜን። ትወዱኛላችሁ? ይሄ እኮ ነው መስፈርቱ፣ ይሄ ነው። ሁሉ ነቢይ አይወደድም፣ ሁሉ ጌታ አይወደድም። የምንወደው ጌታ አለ፣ የምንወደው አስተማሪ አለ። ወደ ሐኪም ቤት እንኳን ሄዳችሁ የምትወደው ዶክተር ከሆነ መርፌ አያምም፣ ማትወደው ከሆነ እንዲህ ነው የሚያደርገን። አይደለም እንዴ? መርፌ አንድ ነው፣ ቦታው አንድ ነው፣ ሳይዙ አንድ ነው። የምትወደው ከሆነ አያምም፣ ማትወደው ከሆነ ያማል። አይደለም እንዴ? ትወዱኛላችሁ? በደንብ ከጫፍ እስከ ጫፍ የምስራች። አሜን። የምስራች። አሜን። ስሜ አበባ እባላለሁ። የመጣሁት ከነጌሌ ቦረና ነው። ያደረገልኝ ነገር እዚህ ገስታ ውስጥ ገብቼ እህቴ ሩቅ አገር ነው ያለችው። ይህም እምነት አታውቅም፣ በጣም ይቃወሙኛል። እኔ ብቻ ነኝ ያለሁት። እዚህ ወረቀት ይዤ መጣሁ፣ ስሟን ጽሁፍ ይዤ መጥቼ ከገስታ ውስጥ ገብቼ በስሟ ጠርቶ ኩላሊት በሽታ ተማሚ ነበረች። አንድ ኩላሊቷ ጭራሽ ፌል አርጓል ተብሎ ጸለየላት። በቃ እስካሁን ፈውስ ሆኖላታል። አዋሳዎች ለጌታ ብዙ ጭብጨባ ልታላችሁ። አባት የሆነላት ለይቶ ነው። በጣም የሚገርማችሁ ነገር አንድ ኩላሊት ጠቅላላ ሆስፒታል ስትገባ አንድ ኩላሊትሽ ፌል ሆኗል ብላ ለይቶ ነው የሆነላት። እዚህ መጣውኛለች። በስሟ ጠርቶ ነው የጸለየላት።
እቺ እናት ከዚህ ደቂቃ በኋላ ተፈውሳል ብለህ ቃል አወጣት። እሷ ከዚህ ስትሄዳ ስትመረመር ግራ ኩላሊቷ ተፈውሷል። ፌል የሆነው ነገር አሁን ሰላም ሆኗል ትላለች። ለጌታ ጭብጨባ ልታ። ሃሌሉያ። የመጣው ማን ነው? እሷ ነች። የታመመው ማን ነው? እኔ እህት ናት። አንድ እህት ናት ያለችሽ። የት ሀገር ነው? ጉራጌ ሀገር ናት። ሰው ጉራጌ ሀገር ነው። አንቺ እዚህ መተሽ ነው? እኔ እዚህ ነጌሌ ቦረና ነው ያለሁት። እስቲ አሜን አሜን። የመጣው ሌላ የተፈወሰው ሌላ። እሰይ እጃችሁ ከፍ አድርጉልኝ። የምስራች ከእናንተ ዘር ማንዘር አንተ መጥተህ ከሆነ ቤተሰቦቹ ይፈወሳሉ፣ ይፈወሳል፣ ወንድሞቹ ይፈወሳሉ፣ ይፈወሳል። አባቴ አይሞትም፣ አይሞትም፣ እናቴ አትሞትም። አሜን። በዚህ ዓመት ሐዘን አይሆንም። ናይ ወደዚህ። እሺ ለጌታ ብዙ ክብር ይሁንለት። አንድ ሰው ካለ ለጌታ ክብር የሚያጨበጭብ እዚህ በላይ ለጌታ ክብር ይሆንለት። እህቴ እንደዚህ ነው የምትለው። ከሐላባ ሀገር አንዲት ህፃን የ15 ቀን ህፃን የተወለደች ህፃን ታማ ወደ ሐኪም ቤት አስገባን። የአንጀት መታጠፍ ነው በሽታው፣ በእኛ ደረጃ አይቻልም ብሎ ሪፈር ጽፎ ወደ ሪፈራል ላኩ። ሪፈራልም ይዘን ስንመጣ በሪፈራልም ሐኪሞች ይሄ በእኛ ዘንድ አይቻልም፣ ነጮች ምናልባት ህክምና ካደረጉ እንጂ በእኛ ዘንድ የሚቻል አይደለም ብሎ ሪፈር ወደ ውጭ ለመጻፍ ስሉ እኔ አንድ ነገር አልኳቸው። እኔ አንድ ማውቅበት ቦታ አለ፣ አንድ እግዚአብሔር የሚጠቀምበት ባሪያ አለ። ወደሱ ሄጄ እስኪመጣ ድረስ ጠብቁኝ አልኩኝ። ሪፈራል ላይ አስተኝቶት እያለ እኔ መጣሁኝ። መጥቼ በውሃ ላይ ሐዋርያው እስራኤል ዳንሳ ጸልዮልኝ ሰጠ። ያንን ውሃ ይዤ ሲሄድ የ15 ቀን ህፃንሽ መጠጣት አትችልም። እናቷ ስለሷ ውሃ ጠጣች። በሷ ሆድ ላይ በህፃኗ ሆድ ላይ ውሃ አፈሰሱ። ወደ ውጭ ሀገር ለህክምና ሪፈር ልጻፍ የነበረው ህፃን ልጅ የአንጀት መታጠፍ በሽታ ከላላ ተነስቶ የሞት አዋጅ ተሰርዞ ትላለች። እባካችሁ ከዚህ በላይ ለጌታ ክብር እልልታ፣ ጭብጨባ፣ ጩኸት ይሆንልን። አንዴ የምትለውን ከአፏ እንስማ። ክብር ለእግዚአብሔር ይሁን። ስለ ሐዋርያው እግዚአብሔርን አመስገኑ። ጌታን አክብሩላት። ምንድነው ያው ብዙ በሱ እግዚአብሔር ብዙ ህዝብን እየፈወሰ ነው ያለው። ይሄንን ያየ ጠላት ደግሞ በጣም በየአቅጣጫ እየተቃጠለ ነው። እግዚአብሔር ይመስገን። ህፃኗ ትንሽ 15 ዓመት ህፃን ናት ማለት 15 ቀን የ15 ቀን ህፃን ናት። እዛ ዱራሜ አላባ በዛ በኩል ማለት ሆስፒታል ላይ ሳምንት ነው የቆየችው። ሆዷ ተነፍቶ እያስመለሳት በቱቦን በምን እንደሆነ እንትን ሰጋራዋን እያወጡ ነበርና ወደዚህ ጻፉ። ወደ ሬፈራል ስትመጣ ሬፈራል ላይ እንደዛም ሆዷ ተነፍቷል። ምግብ የጠበችው ጦቷ አይስማማትም። ግን እኔ እንዲህ ነው ያልኩት፣ ለምን ገዝተው አትመጡም አልኩ። ሐዋርያ ጋር እዚህ ለምን አትመጡም ስል አይ ህክምና ላይ ስለሆነች አይመቸንም አሉ። በቃ እኔ ውሃ ይዤ እመጣለሁ ጠብቁኝ አልኩኝ። ሐዋርያ ጋር ሄድኩ። እዛ እኛ ማከም አንችልም ነው ያሉት። እዚህ ከኛ አቅም በላይ ነው፣ ኦፕራሲዮን ለማድረግም አይቻልም፣ አይመቸንም። ስለዚህ ነጮች ናቸው ይሄንን ህክምና የሚያክሙት። ከሳምንት በኋላ እንደውልና ወደዛ እንድትወስዱና እንትን የምናደርገው አሉ። በቃ እኔ እየመጣሁ ነኝ ብዬ ሬፈራል ማለቴን ጌስት ሃውስ ሲሄድ አባይ እየወጣ ነበር። እሱ እየተጣብ ሊወጣ ሲል አር ህፃኗ የወንድሜ ልጅ ታማለች ስል ውሃ ይዤ ነበርና ዘይት ወስዶ ውሃ ለሞታ ይሁን ብሎ ነው የሰጠኝ። ቃል ነው ያወጣ። ህፃኗ ልጁን አልጫለም ምን አላረገም። ቃል አውጥቶ ሞታ ይሁን አለ። ወስጄ እንትን ሲያደርግ ህፃኗ ውስጥ አለች መግባት አይችልም ሲሉኝ እናቷን በቃ አንቺ ጠጪ ህፃኗ ጡትሽን ስለሚጠባ በዛ ፈውስ ያልፋል። ህፃኗ ላይ ደግሞ ሆዷ ላይ ዲፊ ውሃውን አልኩኝ ደፋች። እዛው ቀን አወጡ ህፃኗን ከሆስፒታል ውስጥ ይዞ ሲሄዱ መኪና ውስጥ ሲገቡ ነው ካክባን የለቀቀችው ማለት ነው። ለጌታ ክብር ይሁን። ራሔል ካሳ እባላለሁ። እኔ የመጣሁት ከሐዋሳ ነው። አንዴ ጌታን አመስግኑኝ። ጌታን አመስግኑላት በእልልታ በጭብጨባ። እግዚአብሔር ድንቅ ነው። እግዚአብሔርን ፈልጎ የመጣ ያገኛል። እግዚአብሔር ይመስገን። እኔ እዛች ጋር ቁጭ ብዬ ሐዋርያው ከገቡ በኋላ እያገለገሉ ፎቶ ይዤ ነበር። የኔን ነገር ወደ ኋላ አድርጌ ፎቶ ነበር ይዤ የመጣሁት። በክራንች የሚራመድ የአክስቴ ልጅና የልጆቼን ነበር ይዤ የመጣሁት። ፎቶውን ከእጄ ወሰዱና ያን ፎቶ ሐዋርያው ይዞ ቆሙ። ከዛ ሄደው
ከተቀመጥኩበት ነይ አሉኝ። መጣሁ፣ እዚህ ቆምኩኝ። አላሰብኩም። ፈራጅ እግዚአብሔር ነው። ፈራጅ እግዚአብሔር ነው። የምስኪኖች ፈራጅ እግዚአብሔር ነው። ጌታ ይባረክ። ከዛ ኢየሩስ ብለው በስም ነው የጠሩት። ከሳሼን በስም ነው የጠሩት። ከ2015 ድረስ እያለቀስኩ ማንም ሊያምነኝ አይችልም፣ ማንም አያምንም። ብዙ አጃቢ አላት። ፍርድ ቤት ቢኬድ እኔና ጌታዬ ነን። ልጆቼን አትምጡ፣ የሰው አይን አይግረፋችሁ ብዬ ልጆቼን ወደ ኋላ አድርጋለሁ። ስደተኛ ተፈናቃይ ነኝ። እግዚአብሔር ግን ከኔ ጋር አለ። እግዚአብሔር ከኔ ጋር አለ። እግዚአብሔር ከኔ ጋር አለ። በስሟ ኢየሩስ አሉ። አስጠነቀቋት። አንቺም ኢየሩስ በያሉ አልኩኝ። ታከለ ሱንደዶ አሉ። ሽማግሌ ነው። በቃ ለኔ የሚፈርድ ሰው ስለሌለ በእርቅ ቢሆንም ይሄ ክስ ከኔ ይንከባለል ብዬ ተስፋ ቆረጥኩኝ። ጌታን ማምለክ ግን አልታውኩም። ጌታን ማመስገን ግን አልታውኩም። ከዛ በኋላ ተስፋ የቆረጥኩት በሰው ዘንድ ያለውን ስለነበር በቃ በሽማግሌ ያሉትም ብለው ከኔና ከሷ እኔን ይገላግሉ፣ እኔም ወደ ጌታዬ ልመለስ ብዬ ባለውበት ሰፈር ሐዋርያው ታከለ ሱንደዶ አሉ። ሽማግሌ ነው አልኩኝ። ኃይሉ አቦታ አሉ። ሽማግሌ ነገረሽን አጣመሙ አይደለም? አዎ የእግዚአብሔር ሰው አልኩኝ። ከዚያ በኋላ ለታከለ ይሄን ነገር አስተካክል ብለሽ ከአንድ ሁለት ሄደሽ ንገሪው አሉ። እሺ አልኩኝ። ይፈረድልሻል ብለው እሷንም በስክሪን ስለምታይ አስጠነቀቋት። እሺ አሜን ብዬ ጌታን አምኜ የሐዋርያው ቃል ከሐዋርያው ቃል አፍ ይውጣ እንጂ ከነቢዩ አፍ ጌታ ኢየሱስ አፍ ያውጣ እንጂ መሬት ጠብ አትልም። ቢዘገይም ይደርሳል፣ ቢዘገይም ይደርሳል። ኢየሱስ ጌታ ነው። ከዛ በኋላ እሺ አሜን ብዬ አባረሩሽ። ተዋርደሽ ወጣሽ አይደል? አዎ ብዙዎች ታውቁኛላችሁ። ተዋርጄ በማላውቀው ነገር ወጥቼ ሜዳ ነኝ። እግዚአብሔር ግን አልጣለኝም። እግዚአብሔር አልጣለኝም። ማዕጀብ ወደቡ ያለ ነገር ሁሉ ማለፍ ይችላል። እኔን ግን አልነካኝም። ጌታ ይባረክ። ከዚያ በኋላ እሺ ብዬ ሄድኩኝ። ከመሄድ በፊት አብርሃም አላዋሪው የልጆች አባትም አብርሃም ነው፣ የከሳሼም አባት አብርሃም ነው። ማንን ልጥራ አልኩኝና ግራ ተጋብቼ ዝም አልኩኝ። እህቴ ቦታ ነበር የልጆቹ አባት ስትል አይደለም ብሎ ተውና ቃል አወጡ። እሺ ብዬ እኔ ሄድኩኝ። በፍርድ ቤት ቀጠሮ ቆምኩኝ። እግዚአብሔር ለእናንተ ይናገር። ከውስጥ እሷ በብር የገዛችው ሰዎች ይዘው እኔን ለእርቅ ለምን ዝም ተውሽ? አንቺ ትልቅ ሴት አይደለሽም? እንደዚህ እርቅ የፈለኩት እኮ እኔ ነኝ። እርቅ እኔ አልተውኩኝም፣ እምቢ አላልኩኝም። እሷ ናት እምቢ ያለችው። ይሄን ደግሞ የማይሆን ደብዳቤ ጽፋ የመጣችው እሷ ናት ብዬ ስል የኔን አልሰማ አሉ። እሺ እናንተ ካልሰማችሁ እኔን ዳኛው ጋር አቅርቡ አልኩኝ። እሷ ደግሞ ያው ለካስ ታውቋለች፣ አብርሽ ጋር አቅርቡኝ አለች። ዳኛው ነው ለካስ። እሺ ብለው ወስደው ሲያቀርቡ አንቺ ሴት ምንድን ነው የምትፈልጊው አለ። እኔን ነው የምትለው የኔ ልጅ አልኩኝ። አይደለም እዛ ፍርድ ቤት እንደሚጠራው ጥሪ አለኝ። አረ በጌታ እሺ ክቡር ፍርድ ቤት ክቡር ዳኛ አልኩኝ። ከዛ በኋላ ምንድነው ማዘር የሚፈልጉት ስል እኔ እንጃ ወሰዱኝ። ለእርቅ ለምን ተውሻሉ? መልሰው ደግሞ ወደዚህ አመጡኝ። ፍርድ ቤት ዳኛው ጋር አቅርቡ ስል እሷ አብርሽ ጋር አቅርቡኝ ስል እንዴት አንቺ ምን እውነት ኖሮሽ ነው እችን ሴትዮ የምታንከራትቺ? እኔ እንኳን ለሷ መዝጋት እችላለሁኝ። መዝጋት የምችለው ነው ለሽማግሌ የሰጠሁት። ምን እውነት አለሽ? ምን ነገር ይዘሽ ነው ብሎ እኔ እዚህ መድረክ ላይ መናገር ማልፈልገውን ቃላት ሰደቧት። 0203 አሉ፣ እሷን አጅበው የመጡት አሉ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አጣማ ያመጣችውን የእሷን ወረቀት ጠቅልሎ ጥሎ በራሱ መዝገቡን ዘግቻለሁ። ከፈለግሽ መተሽ ከኔ ጋር ተነጋገሪ። ማዘር በክብር ሂዱ፣ የሰጠሽን ይዘሽ ግቢ፣ ይሄም አይገባሽም ነበር እያሉ ሸኙኝ። ጌታ ይባረክ። አንድ ነገር ማለፍ እፈልጋለሁ። ይችን አጋጣሚ እንትን ስል እኔ በፊት የነበርኩበት እንኳን ነቢያትን
አብያተ ቤተ ክርስቲያንን የሚቃወሙበት ቤተ ክርስቲያን ነበርኩ እኔ። እዚህ የመጀመሪያ ዳቶ ይሄ ፈርሶ እዛ ሳንሄድ የመጀመሪያው ዳቶ እዚህ ያለሁኝ ከዛ ቤተ ክርስቲያን ውስጥ ጠፍቼ ድሪያ ለብሼ ካዩኝ አያስገቡኝም ብዬ ድሪያ ለብሼ 12 ሰዓት ሌሊት ያኔ 2009 ነው 2010 12 ሰዓት ላይ ድሪያ ለብሼ እስላም መስዬ ቁጭ ብዬ ቃሉን ሰምቼ ይወጣ ነበር። ያንን ደግሞ ሞቷል ተብሎ አለ ልጅሽ አልሞተም የተባለው ልጄ ቻይና አምጥቶ ቤቴ አድርጎ እስቲ እነዚህን እይ አለኝ። እየሰደብኩ ነበረ። በመጨረሻው ሐዋርያው ነጭ መጽሐፍ ቅዱስና ነጭ አምባሳደር ለብሶ በዚህ በስክሪኑ ነው የማየው። ሲወጣ ይሄንን ሰው እኔ ሄጄ በአካል ማየት አለብኝ አልኩኝ። የዛሬ 2010 ዓመተ ምህረቱን ነው ማወራላችሁ። ከዚያ በኋላ ስመጣ እውነትም እኔ መጥቼ ተደብቄውን በፈረሰው ነው አቅጣጫውን ባላቅን በፈረሰው ቤተ ክርስቲያን ነው ድሪያዎችን ለብሼ ተከናንቤ ሙስሊም መስዬ መጥቼ ቁጭ እንዳልኩኝ በእኔ አጠገብ ነጭ መጽሐፍ ቅዱስ ይዘው ነጭ አምባሳደር ይዞ ሐዋርያው ሲገባ እህቴ ከጀርባዬ ነበረች። ለምን አልነካሹም? እኔ አላቅም ይሄንን ስለማላቅ ነው አልኳትና ለሷ መልሼ ከ2010 ጀምሮ እከታተል ነበረ። መጨረሻ ላይ 2012 ዓመተ ምህረት እዛ የማገለግለውንም የሚሄደውንም ሁሉ ነገሬን እዛው ቁጭ አድርጌ ጌታ ይባረክ ወደዚህ እውነት ቤተ ክርስቲያን መምጣት ጀመርኩኝ። ጌታ እግዚአብሔር ይባረክ። መጥቼ አላፈርኩም። ጸሎቴን ሰማኝ፣ እንባዬን አበስከልኝ። ጌታ ድንቅ አደረገልኝ።